ሀናና ኤልያስ ተጣሉ። ጽዮን የስራሽን ይስጥሽ። ተምቹና ያሲር ከኤልያስ ጋር ተገናኙ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ ህዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ኖላዊ ተከታታይ ድራማ ይዤ መጥቻለሁ። ለቤቱ አዲስ ሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ። ቤተሰብ ሆናችሁ ደግሞ ላይክ ሸር እያደረጋችሁ አጠናክሩ ማለት ነው። ዛሬ ላይ እንግዲህ ኖላዊ ተከታታይ ድራማ ይዘን ስንመጣ ያው ባለፈው ሀናና ኤልያስ ከኤልያስ ከደሴ አዲስ አበባ ለሀና ስል እንደመጣ ነግሯት ነበረ። ሀና ግን ነገሩን ሁሉ ማመን አቅቷት ለምን መጣ የሚል ጥያቄ ነበር ያቀረበችለት። እሱም ደግሞ ላጅብሽ ብሎ ሲላት እሷ ነገሩን ሁሉንም ነገር እንደሰማ አወቀች ማለት ነው። ከዛም ግን ከተምቹና ከያሲርም ኤልያስ ተገናኘ። ስለ ሀና ጉዳይም ቢጠይቃቸው ያውና ተምቹ ሁሉንም ነገር እናውቃለን ብሎ ነገረው። ያሲር ደግሞ ሁሉንም እንደማናውቅ እስኪ አንተ ዝም በል ምን ታውቃለህ እያለ ሲለው ብዙ እናውቃለን ምንድነው አንተ የምትለፈልፈው እያለው ተምቹና ያሲር እንግዲህ ነገር ገቡ። ኤልያስም ያሲርን እና ተምቹን ግብዣ ጋብዟቸው የምሳ ስራ ካከበሩ በኋላ ያው ተለያይተዋል። ስለ ሀና አውርቶ ማለት ነው። ዛሬ ላይ እንግዲህ የሚገርመው ጉዳይ አቶ ኖላዊ ያመጣት ጓደኛ የእርግብ ጓደኛ ቤት ድረስ መታ ለአቶ ኖላዊ ምግብ ጎመን ሰርታለታለች ማለት ነው። እሱም ደግሞ ያው በደስታ ተውጦ ያንን ጎመን እንግዲህ ሀና እስከምትመጣ ኖሯል። ሀንዬ ከቤተሰቦቿ ዘንድ ስትመጣ ብረት ድስት ከፍታ ስታይ ጎመን ነበረ። ምሳ ልስራ አባዬና አብረን እንብላ እያለች ስትለው እሺ ሀንዬ ብሎ መልስ ነበር የሰጣት። እሷ ደግሞ ብረት ድስቱን ልክ ከፍታ ስታየው የአቶ ኖላዊ ጎመን ነበረ። ማን ነው አባዬ ይሰራል ብላ ስትለው ሀንዬ እኔ ያላት አንተ ምግብ እንደማሰራ ቃለውኝ እውነቱን ንገረኝ እያለች ስትለው ሀንዬ ደግሞ እያለ እንግዲህ ግራ ተጋባች። እዚህ ቤት ምን እየተካሄደ ነው እያለ ለራሱም ጥያቄ ሆነበት ማለት ነው። በጣም የሚገርም ነው። ወይኔ በላቸው ብሏል። የዛሬው እንግዲህ በጣም የሚገርም ነው የሆነው። አቶ ኖላዊም እንግዲህ ከዛች ጋር ፎንቃ ይዞታል። መክሌት የያሲር ፍቅረኛ አሁን ላይ ከያሲር ፍቅር ስለያዛት እሱ ደግሞ ሌላ ስለያዘ ግራ ተጋብተው እንትን እያሉ ነው። እሷ ደግሞ አሁን ላይ እንዴት እሱ ፍቅር ይይዘዋል እና የማይሆን ጉዳይ ነው እያለች እንግዲህ እሱን እኔ በቃ ሀና የምትባለውን ልጅ ፈልጌ ከያሲር ጋር አገናኛቸዋለሁ እሱ የኔን ህመም እየታመመው ነው እና የሚሆን ነገር የለም። ስለዚህ እኔ ተምቹን ያሲርን አናግሬ ከሀና ጋር እንዲታረቁ አደርጋለሁ ብላ እንግዲህ መክሊት ወስናለች። መክሊትም በተምቹ ፍቅር በያሲር ፍቅር በጣም ግራ ተጋብታለች። ግን ቢሆንም ነገሩ እዚህ ቢሆንም መክሊትም በጣም ፍቅር ይዟታል። ከዛም አልፎ ተርፎ እንግዲህ አሁን ላይ የምናየው ነገር ተምቹና ያሲር በሀና ፍቅር እንደተሰቃየና የት እንደሚያገኛት እየፈለገ ነበረ። በመጨረሻም እንግዲህ ሀና ዘንድ ሊሄድ ብሎ መጥቷል። ሀናን ሲያያት ያው ውስጧ እንደተረበሸ ነበር እያያት ስልክ ስታወራ ማለት ነው። ያሲርም ምን ሆና ይሆን እያለ ሀሳብ ገብቶበታል። እሱ ደግሞ ተምቹ ጓደኛው ደግሞ አንተ ደግሞ ዝም ብለህ ምን ትሆናለች እያለ ነበር አስተያየትና ሀሳብ የሰጠው። ያሲር ግን በጣም ነገሩ ሁሉ ስለጨነቀው ስለ ሀና ሲነሳ በጣም ያንገበግባልና አሁንም ያቺ ዱካ ልጅ ናፈቀች እንዴ እያለው ነበር።
እያለ ነበር ተምቹም መልስ የሰጠው ማለት ነው። በጣም የሚገርም ነው። ሁለቱም ያው እንደሚዋደዱ ነው ያየነው። ከዛም አልፎ ተርፎ ግን አሁን ላይ የተምቹና የሀና ጉዳይ ምን እንደሚደርስ አብረን የምናየው ይሆናል ማለት ነው። ምክንያቱም አይሚን ያሴርና ሀና እሱም በጣም ይወዳታል፣ እሱም ደግሞ ሌላ የሚወዳትን እንዳለ እንግዲህ አሁን ላይ አየን። በጣም የሚገርም ነው የሁሉም ጉዳይ እንግዲህ ወዴት እየሄደ እንደሆነ አብረን የምናየው ይሆናል ማለት ነው። ዛሬ ላይ እንግዲህ ሁላቸውም ቢሆኑ በፍቅር ተጠምደዋል። ተምቹም ድንብላል እንግዲህ ደግሞ ድንብላልም በተምቹ ፍቅር ተሰቃይታለች። እሷም ደግሞ የት እንደምታገኘው ያው ክችል ለክችል ያለቀሰች ነበር። ምናሴ ግራ ገብቶት ምን ሆነሽ ነው እያለ ሲጠይቃት ምን ያልሆንኩት አለኝ እንዴ? አሁን ላይ እኮ በቃ ሁሌ እሱን ብቻ አሰቢ ይለኛል። ከእሱን ካላገኘሁ እኮ ሌላ ምንም የማደርገው ነገር የለኝም እያለች ሀሳብ ውስጥ ስለገባኝ ግራ ገብቷታል ማለት ነው። በጣም በሁላቸውም ላይ እንግዲህ አሁን ላይ በጣም ግራ የሚያጋባ ነገር ነው የተካሄደው። ወይ ጉድ! ፍቅር አንዳንዴ እንዲህ ያደርጋል እንዴ ግን ውዶች ማለት ነው። በጣም ነው የሚገርመው። አሁን ላይ እንግዲህ እርግጥም አይሚን ድንብላልም እያለቀሰች ትገኛለች። በጣም የሚገርም ነው። አሁን በተምቹ ፍቅር ተይዛለች። እንግዲህ ሁላቸውንም ደግሞ አላህ ነው ፈራጁን የሚያመጣላቸው። ተምቹ ግን አሁን ላይ ምንም የሚያስበው ነገር የለም። የሚያሳስበው የጓደኛው ነገር ነው። እንግዲህ አንድ ቀን የሁላቸውም ሀሳብ ተሳክቶ የምናይ ያደርገናል ማለት ነው። ምክንያቱም በጣም የሚያሳዝን ሁኔታ ላይ ናቸው ያሉ። ሁላቸውም በፍቅር ተጠምቀዋል። ግን የሚያገኙትን የሚያፈቅሩትን አልያዙም፣ አላገኙም። ሁላቸውም ቢሆኑ ሀሳብና ጭንቀት ውስጥ መከራ ነው የገቡት። በጣም የሚገርም ሁኔታ ላይ ናቸው ያሉት። እንግዲህ አላህ ሱብሃነሁ ወተዓላ ሁላቸውንም ነገር ያስተካክል ነው የምንባለው እና ጽዮን የስራሽን ይስጥሽ። አንዳንዴ ሀናን እንግዲህ ከዛ መከራ ወጣሁ ብላ አሁን ደግሞ ሌላ መከራ። አሁን ላይ እንግዲህ ሀንዬ ለአባቷ ኤልያስ እንደመጣ ነገረችው። በሀሳብ ትክዝ ብላ ስለነበረ ሀንዬ የምነሽ ነው ብሎ ሲጠይቃት አባዬ መጣ እኮ ስትሉ ማን ነው የመጣው ብላ ስትጠይቀው ኤልያስ መጣ እኮ። ኤልያስ ያልሽው እወድሻለሁ የሚልሽ? አዎ። እና አሁን ምንድን ነው የማደርገው ብላ ስትለው ሀንዬ እኔ ሌላ ምንም አልልሽም፣ ልብሽ የሚፈልገውን ብቻ አድርጌ ሲላት ልቤ የሚፈልገው እኮ ኢድራን ብቻ ነው እያለች እሷም ስትነግረው አይዞሽ በቃ አሁንም ቢሆን ልብሽ የሚፈልገውን አንቺ ወስኒ፣ እኔ አንተ ምረጥልኝ ስትለው እኔ ምን መርጥልሻለሁ፣ ልብሽን ቀስ ብለሽ አዳምተሽ ልብሽ የሚፈልገውን ነገር አድርጊ ብሎ መልስ ሰጥቷታል። አባቷም ማለት ነው። እንግዲህ ሀንዬም በአባቷ መልስ የተስማማች ትመስላለች ማለት ነው። ምክንያቱም አባት አሁን ላይ ሁሉንም ነገር መፍትሄ መላ የሚሰጥ ስለሆነ ለሁሉም ጊዜ ያለው የሚባለው ይሄ ነው። አንዳንዴ ፍቅር ድንገትም ቢሆን እሷ ያው አሁን ላይ በድንገትም ቢሆን ኢድራን እያፈከረች ነው የምትገኘው ማለት ነው። ያሲርና ኤልያስ ግን ለሀና ብዙ መስዋዕትም ቢከፍሉ አሁን ላይ ግን ሁላቸውም ተረስተዋል። ወይ ጉድ! ጣጣና መከራ ነው ጉድ ፈላ ይባላል። አንዳንዴ ሀገሬ ሰው አይደለም እና በጣም የሚገርም ጉዳይ ላይ ነው የሆኑት። ሀና በጭንቀት ውስጥ መከራ ውስጥ ገብታለች። እንግዲህ ዛሬ ላይ የእርግብ ጓደኛ እርግብን ልትጠይቅ ስትሄድ ስለ አቶ ኖላዊ የትም ጠፍተሽ ነው ስትላት እኔ እኮ ሀና አባት ጋር ነው የምውለው። እንዲህ ይሄኛል? አዎ ሁሌም ከእሱ ጋር ነው። ምን አዲስ አለ? ምን አለሽ ስለኔ? ስለ አንቺ የሚያወራኝ ጥሩ ጎን ነው፣ አንቺ ጥሩ ልጅ እንደሆንሽ ብዙ ነገር አለቻት። እሷም ደግሞ እውነትሽን ነው
እውነቴን ነው። ልክ እንደ ልጁ ነው የሚያወራሽ። አክስትሽ ይህንን ሁሉ እንዳደረገችሽ ነው እንጂ አንቺ ምርጥ ልጅ እንደሆንሽ ነው ሁሌ የሚያወራኝ እና አብረን ነው የምንውለው እንዲ በጣም ተግባብታችኋል እንዴ እያለች ግራ ገብቷታል። ሀንዬ ታውቃለህ? እኔ አይቻትም አላውቅም፣ እሷም የምታውቅ አይመስለኝም እያለች እንግዲህ ነገረቻት ሁሉንም ነገር። በጣም የሚገርም ነው የሁላቸውም ጉዳይ ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ የሀና እና የያሲር ነገርስ መክሊትስ ያሲርን የምታፈቅረው የት ናት? አሁን ላይ እንግዲህ ከጎርፉም ጋር ተጣልታለች። ምክንያቱም እኔ ያሲርን ሀና የምትባለውን ልጅ ታፋልገኝ እንደሆነ እሷን ወደ ያሲር አደርጋለሁ፣ ማፈቅረው ልጅ እንደዚህ ተሰቃይቶ ማየት አልችልም እያለች እንግዲህ መክሊትም በጣም ተጨንቃለች ስለ ያሲር። ያሲርና መክሊትም ተገናኝተው አውርተዋል። ማናት ሀና የምትባለው ሲለው እኔም አንቺ የታመምሽውን ህመም እየታመምኩ ነው መክሊት፣ አንድ መወዳት ልጅ አለች እያለ ለመክሊትም ነገራት። ነገሩ ሁሉ ግራ የሚያጋባ ሆኗል ለሁላቸውም ማለት ነው። በጣም ነው እንግዲህ ሀና የማንኛቸው እንደምትሆን እንግዲህ በቀጣይ ቪዲዮ ደግሞ አብረን የምናየው ይሆናል ማለት ነው። እንግዲህ ኤልያስም ከደሴ አዲስ አበባ የመጣው የሀና ጉዳይ አሳስቦት ነው። ያሲርም በእሷ ፍቅር ተሰቃይቶ ጎዳና ላይ ወጥቷል። ወይኔ በላቸው ነው ወጣሪ ነው፣ ጉድፈላ ነው የሚባለው አንዳንዴ። ኧረ በጣም ጉድፈላ እና ነገሩ ወዲህ ነው የሚባል ነው አንዳንዴ ማለት ነው። በጣም የሚገርም የሚያሳዝን ጉዳይ ላይ ናቸው ሁላቸውም ማለት ነው። አላህ ኖላዊ በነገራችን ላይ ምርጥ አስተማሪ ታሪክ ነው። ሁሉንም የምንሰማበት ብዙ ነገር የምናውቅበት ነው እና ውዶችዬ በዚህ በኖላዊ ከክፍል 1 እስከ ክፍል አሁን እስካለንበት ድረስ ሁላችሁ የምትሆኑ ብትከታተሉ ብዙ ያማረ ብዙ ነገር የምንማርበት የምታዩት ይሆናል እያልኩኝ እንግዲህ ዛሬ ላይ በዚሁ እሰናበታችኋለሁ ማለት ነው። ቪዲዮውን ግን ላይክ ሼር በማድረግ አጠናክሩኝ። አላህ ሱብሃነሁ ወተዓላ ወጥቶ ከመቅረት ሁሉ ይጠብቀኝ ይጠብቃችሁ። በሁሉም አላህ ሱብሃነሁ ወተዓላ እንግዲህ የሁሉንም ነገር አስተካክሎ በያላችሁበት እዝነቱንም ራህመቱንም በቃ የቤተሰብም ናፍቆት የቤተሰቡን ክፉ አላህ የያዘልን እያልኩኝ እንግዲህ ከዚህ እሰናበታችኋለሁ። ባይ ባይ። መልካም ጊዜ መልካም ቀን እያልኩ እወጣለሁ ማለት ነው። ቪዲዮ ላይክ ሸር ማድረጋችሁን አትርሱ።